ጤና ይስጥልን እንኳን ደህና መጣችሁ። ዛሬም እንደተለመደው ማትስ በአማርኛ ሂሳብ በአማርኛ የተባለውን ፕሮግራማችን ይዘን ቀርበናል። በዚህ ክፍለ ጊዜ አርithmetic ሲኩዌንስ እናጠናለን። መጀመሪያ አንድ ቪዲዮ ሰርቼ ነበር arithmetic and geometric sequence አንድ ላይ ግን ሳየው እንዲገባን ለሁለት ከፍየዋለሁ። So what is an arithmetic sequence? ይሄን ለመረዳት arithmetic sequence ምንድነው የሚለውን ለመረዳት መጀመሪያ ማድረግ ያለብን what is sequence? Sequence ምንድነው? Sequence ማለት ተከታታይነት ያላቸው በሂሳብ ሲነገር ቁጥሮች ማለት ነው። ተከታታይነታቸው ደግሞ የታወቀ ነው፣ አንዱ በስንት እንደሚከተል። ሆኖም ግን ከዛ በፊት እነዚህን ተርሞች ማወቅ አለብን። አንደኛው finite sequence፣ ሁለተኛው infinite sequence፣ ሌላው nth term, sum of n terms። እነዚህ መሰረታዊ ነገሮች ናቸው ይህን ለመረዳት። so finite sequence ምንድን ነው? finite sequence ማለት አንድ ቁጥር ጀምረ ነው ከተወሰነ ቁጥሮች በኋላ የሚቆም ማለት። ለምሳሌ ከ1 እስከ 10 ቁጥሩ 1 2 3 4 5 6 7 8 10 አለቀ፣ ሌላ ቁጥር የለም ከዚህ ሌላ። በተመሳሳይ በሁለት ብንቆጥር ወይም በአምስት ብንቆጥር 2 4 6 8 ወይ 5 10 15 ያለ ብንቆጥር ቁጥሩ at some point ያልቃል። ካለቀ finite ይባላል። ሲኩዌንስ ማለት ደግሞ ያው ተከታታይነት ያላቸው ናቸው። የሚከታተሉበት ዲስታንስ የታወቀ ነው። ከ1 ወደ 2 1 በመደመር፣ ከ2 ወደ 3 1 በመደመር። በሁለተኛ ኤግዛምፕል ላይ ከ2 ወደ 4 2 ስለጨመረ፣ ከ4 ወደ 6 2 ስለጨመረ በሁለት እየቆጠረ ይሄዳል ማለት ነው። ሶስተኛው ኤግዛምፕላችን በ5 በ5 እየቆጠረ ይሄዳል። 5 10 15 20 25 30 እያለ ይቀጥላል ማለት ነው። ስለዚህ ሁለት ነገር አወቅን እዚህ ጋር finite and sequence። finite ማለት ከሆነ ቁጥሮች በኋላ የሚቆም ነው። sequence ማለት ተከታታይነት ያለው ቁጥር ነው። ቀጥሎ የምናየው infinite sequence የሚለው infinite sequence ማለት ማለቂያ የሌለው፣ መጀመሪያውን እናውቃለን ነገር ግን መጨረሻውን አናውቅም። infinite sequence መጨረሻ የሌለው ቁጥር ማለት ነው። ለምሳሌ 1 2 3 ብለን ይቀጥላል። በ3 ነጥብ ካሳየን that means መጨረሻውን አናውቀውም፣ ግን ይቀጥላል በዚሁ sequence 2 4 6 8 10 12 እያለ ይቀጥላል፣ አይቆምም ማለት ነው። በተመሳሳይ 5 10 15 20 እያለ ደግሞ ይቀጥላል ማለት ነው። ይሄ በ5 ይቆጥራል፣ ሁለተኛው በ2 ይቆጥራል፣ የመጀመሪያው በ1 ይቆጥራል። ሌላ እዚህ ጋር ማስተዋል እንድታውቁ የምፈልገው with our side note ሁለት ፎርሙላዎች አሉ። አንደኛው the nth term የሚገኝበት ፎርሙላ ነው። ሁለተኛው ደግሞ the sum of n terms የምናገኝበት ፎርሙላ ነው። ሁለቱ ፎርሙላዎች ካወቃችሁ arithmetic sequence ጨርሳችሁ አውቃችኋል ማለት ነው። that's it። እና ግን እንዴት እንጠቀምበት የሚለው እናያለን። ኦኬ፣ ይሄን ከተረዳን a ምንድነው፣ d ምንድነው፣ n ምንድነው የሚለውን ነገር ማወቅ አለብን ማለት ነው። a የኢኒሻል ተርሙ ነው፣ የመጀመሪያው ተርም የቁጥሩ የሲኩዌንሱ መጀመሪያ። d ዲስታንስ ከአንዱ ነምበር የሚቀጥለው ቁጥር ማን ነው የሚለው የምናጠናበት። ቀጥሎ ደግሞ ማወቅ ያለብን n ነው። n ነምበሩን ነው፣ ሶስተኛ አራተኛ አምስተኛ ያለ። ከሺ እዚህ ጋር n እና d ለመረዳት ኤግዛምፕል ጽፌያለሁ። አንደኛው 20 24 28 እያለ ይሄዳል። እንደምትመለከቱት ከ20 ይጀምርና በ4 እያለ ይቀጥላል። ሁለተኛው 31 ከዛ 34 ስንጨምረ 3 ከዛ 34 ብሎ ሲደመር 3 37 ይሆናል። ይሄ ማለት ዲስታንሱ 3 ነው፣ መነሻችን ግን 31 ነው ማለት ነው። የመጀመሪያው መነሻችን 20 ነው፣ ዲስታንሱ 4 ነው። ሁለተኛው መነሻችን 31 ነው፣ ዲስታንሱ 3 ነው። ስለዚህ n እና d አወቅን ማለት ነው። ቀጥሎ nth term ፈልጉ ብንባል እንዴት እንደምንፈልግ ለምሳሌ 20 24 28 ብሎ አራተኛው ማን ነው የሚሆነው? 4 መደመር ነው አይደል?
4 ደምረን 32 ይሆናል። በሁለተኛው ፎርሙላ ምሳሌ ላይ ደግሞ 31 34 37 ብሎ የሚቀጥለው ስንት ይሆናል? 3 ጨምሩበትና 40 ይሆናል ማለት ነው። ኦኬ በመቀጠል what's the end term የሚለው ለምሳሌ ራቅ ያለ 20ኛው 40ኛው ማን ነው የሚለውን ለማየት እንሞክራለን በምሳሌዎች። So I'm going to keep የነበሩንን ሳይድ ኖቶች እንዳሉ እንይዛቸዋለን። በእያንዳንዱ አርትሜቲክ ሲኩዌንስን ሶልቭ በምናደርግበት ሰዓት እንፈልጋቸዋለን እና ፋይናይት ሲኩዌንስ ምንድነው? ኢንፋይናይት ሲኩዌንስ ምንድነው? ኤንስ ተርም ምንድነው? ሰም ኦፍ ኤን ተርምስ፣ ኤንስ ተርም እና ደግሞ ሰም ኦፍ ኤን ተርምስ የሚለው ፎርሙላ እንፈልጋለን። ሶ የመጀመሪያው ያ ቲኤንን ወይም find the nth term ቢለን 6ኛውን ወይም 10ኛውን ወይም 20ኛውን ቁጥር ፈልግና ንገሩን ቢለን እንዴት ነው የምንናገረው የሚለው በምሳሌ ያሳያለሁ። ለምሳሌ እዚህ ጋር ከ1 እስከ 9 ቁጥሮች አሉ። ግን 4ኛው ቁጥር ማን ነው ቢለን አንደኛው we just find it by counting 1 2 3 4ኛው ቁጥር 4 ቁጥር ነው። ሁለተኛው ደግሞ ፎርሙላውን በመጠቀም የተሰጠን ፎርሙላ t of n = a plus n minus 1 times d የሚለውን በመጠቀም እንሰራለን። የተሰጡ ነገሮች a = 1 n = 4 d = 1 ተሰጥተውናል እና ይሄንን ፎርሙላ ውስጥ በማስገባት የምንፈልገው t of 4 ነው = 1 የመጀመሪያው a-ችን 1 ነው ሲደመር 4 የሚያሳየው ስንተኛውን ተርም ነው የምንፈልገው ነው? 4ኛውን ተርም ሲቀነስ 1 ፎርሙላው ነው እሱ ሲባዛ በዲ ዲ ከአንዱ ወደ አንዱ እየዘለለ የሚሄደው በአንድ ነው። ስለዚህ ሲባዛ በ1 ይሆናል። ይሄንስ ካልኩሌት ታደርጉ 4 ታገኛላችሁ። ስለዚህ ይሄ መጀመሪያ ካስቀመጥ ነው በካውንቲንግ ካገኘነው ጋር አንድ አይነት ነው። ሆኖም ግን ለምሳሌ find the 12th term ቢላችሁ የ12ኛውን ተርም ሲፈልጉ ቢላችሁ እሱ ጋር ጥንቃቄ ያስፈልጋል። ያለን ተርም 9 ነው እንደምታዩት ፋይናይት ነው። ይሄንን ፋይናይት ማስረዘም አንችልም። ዳቱ የለውም። ስለዚህ ብትቆጥሩት እስከ 9 ነው የሚሄደው። የጠየቁን 12ኛ ነው። ስለዚህ ኖ ሶሉሽን ነው የሚሆነው ለዚህ። ኦኬ የፋይናይት ተርም ኤግዛምፕል አይተናል። አሁን ደግሞ እስቲ የኢንፋይናይት ተርም ኤግዛምፕል እንመልከት። ኢንፋይናይት ተርም ቅድም እንዳልነው መጀመሪያ ያለው ቁጥሩ የሚያድግበት ሲኩዌንስ አለው ወይም ዲስታንስ አለው ከአንድ ወደ አንዱ የሚዘልበት ግን መጨረሻ የለውም። እሱን ነው ማወቅ። የእሱን ምሳሌ ነው ማሳያችሁ እዚህ ላይ እና ከዛ በፊት ግን ሳይድ ኖቶችንን ስቲል ኪፕ እናደርገዋለን። the same thing ነው from page to page ማረጋው። ይሄ የሚረዳ ምንድነው የምንጠቀማቸውን ፎርሙላዎች ለማስታወስ እና ለአርትሜቲክ ሲኩዌንስ ለመረዳት የሚያስፈልጉ እነዚህ ብቻ ነው ወይም እነዚህ በቂ ነው ለማሳየት ነው። ኦኬ find the nth term። አሁንም የnth term ነው የማናውቀው 6ኛውን 10ኛውን 12ኛውን ሊሆን ይችላል ፈልጉ ነው የሚለው። የተሰጠን ቁጥር እዚህ ጋር 23 27 31 ይላል። 23 ተነስቶ ወደ 27 ለመሄድ በስንት ዘለለ? በ4። 27 ወደ 31 በ4። ስለዚህ ይሄ አርትሜቲክ ሲኩዌንስ አለው ማለት ነው። መነሻችን 23 ነው። ዲስታንሱ ደግሞ 4 ነው። አሁን አንድ ኤግዛምፕል እንውሰድ። ለዚህ አንድ ጥያቄ ነሳ። find the 25th term 25ኛውን ተርም ፈልጉ ይላል። አንደኛው በመቁጠር 23 27 31 ብለን 25 በመቁጠር 25ኛውን ማግኘት እንችላለን። ሁለተኛው ደግሞ የተሰጠውን ፎርሙላ በመጠቀም 25ኛው ተርም ላይ መድረስ እንችላለን። 25ኛው ተርም ማግኘት እንችላለን። እና ፎርሙላውን ለመጠቀም t of n = a plus n minus 1 times d። a ኢኒሻሉ ነው፣ d ዲስታንስ ነው፣ n ደግሞ
ስንተኛውን ተርም እንደምንፈልግ ነው የሚያወራው። ስለዚህ ኢኒሻል 23 ዲስታንስ 4 ኤንስ ተርም የተጠየቀው ተርም 25ኛው። ስለዚህ t of 25 25ኛው ተርም እኩል ነው 23 ኢኒሻሉ ሲደመር 25 ሲቀነስ 1 ስንተኛው ተርም እንደምንፈልግ ሲባዛ በ4 ውጤቱ 119 ይሆናል። ቼክ አድርጉት። ቀጥሎ ማየት የምንፈልገው ምንድነው? find the 99th term ቢላችሁስ 99ኛውን ተርም ፈልጉ ቢላችሁ the same thing በቃ አሁን ፎርሙላውን መጠቀም ነው። t of n is equal to a plus n minus 1 times d ነው ተባብለናል። t of 99 is equal to 23 የመጀመሪያው ተርማችን ነው ሲባዛ የምንፈልገው ተርም ሲቀነስ 1 99ኛው ተርም ሲቀነስ 1 ሲባዛ በ4 እኩል ነው 415። ቼክ አድርጉት በካልኩሌተር ተጠቅማችሁ you should get the same answer። ኦኬ በመቀጠል the sum of n terms የሚለውን እንደምናገናኝ አሁን ለምሳሌ የመጀመሪያዎቹን 4 ደምሩ ወይም የመጀመሪያዎቹን 6 ደምሩ ቢለን እነሱን እንዴት አድርገን ድምራቸው እንደምንፈልግ ነው እንደምናገኝ ነው። እሱን ለማድረግ እዚህ ጋር ሁለት ፎርሙላ አስቀምጬላችኋለሁ on the side note። አንደኛው የn's ተርም እንዴት እንደምናገኝበት ነው። ሁለተኛው ደግሞ the sum of n ተርሞች ተከታታይ የሆኑ ቁጥሮችን በመደመር የምናገኘው ውጤት የምናገኝበት ነው። the sum of n terms ሁለት ፎርሙላ ነው የተሰጠዋችሁ። ወደ መጨረሻ ላይ ለማስረዳት ሞክራለሁ ከየት እንደመጣ። ኢዘር ፎርሙላ should work ሁለቱም አንዱ መስራት አለበት መስራት ይሰራል። fine so this example will be finding the sum of n terms ነው። ከተሰጡን ተርሞች ውስጥ 3ቱን ወይ 5ቱን ደምሩ ማለት ነው። n ማለት ያው ቫሪያብል ነው። any number ልንጠቀም እንችላለን እና ለምሳሌ እዚህ ጋር find the sum of all terms ይለናል። የሁሉንም ተርሞች ድምር ፈልጉ። since this is finite የሁሉንም ቁጥሮች ድምር ፈልገን ማግኘት እንችላለን። the sum of ስለዚህ አንደኛው መንገድ ይሄን ለማግኘት የምንጠቀመው ከ1 እስከ 9 ያሉትን ቁጥሮች በመደመር የተሰጡንን ቁጥሮች በመደመር እንገልጸዋለን ማለት ነው። 1 ሲደመር 2 ሲደመር 3 ይሄን ስንደምር 45 እናገኛለን። ሌላኛው ደግሞ ፎርሙላው በመጠቀም የተሰጠንን ፎርሙላ 1 እዛ ጋር የምታዩትን ባለው ፎርሙላ 1 the sum of n terms is equal to n over 2 times 2a plus n minus 1 times d የሚለውን ፎርሙላ በመጠቀም ነው። እሱን ለመስራት የተሰጡን ነገሮች ማወቅ አለብን። አንደኛው a ማን ነው፣ d ማን ነው፣ n ማን ነው። a ኢኒሻል ተርማችን ነው፣ d ዲስታንሱ ነው በእያንዳንዱ ማር ያለው። ሶስተኛው ደግሞ n ስንት ተርሞች አሉን ኦል ስላለን 9 ተርም ያለን 9 ተርሞች እንጠቀማለን። ይሄ ማለት the sum of n terms is equal to n is the number ብለናል 9 over 2 ሲባዛ 2 times a የመጀመሪያ ተርም ነው 1 ነው ሲደመር 9 ሲቀነስ 1 9 ሲቀነስ 1 9 n ተርማችን ነው ሲባዛ በ1 ይላል። ይሄን በካልኩሌት ታደርጉት 45 ታገኛላችሁ። እና እዚህ ጋር ዋናው ነገር ማስወር ያለባችሁ ጊቨናችሁን ፈልጎ ማግኘቱ ነው ትልቁ ነገር። ጊቨን ማለት የተሰጠን ፋክቶች ምን ፋክቶች ተሰጥተውናል ነው። አንደኛው a ኢኒሻል ተርሙን ከየት ጋር እንደጀመረ በመመልከት ሰጥ እንችላለን። ዲስታንሱን ከአንዱ ወደ አንዱ በስንት ይዘላል የሚለውን ማየት እንችላለን። ከዛ ኤንስ ተርም ደግሞ ያው ጥያቄው ኤንስ ተርሙን ፈልጉ ትላለን። እዚህ ጋር ፋይናይት ስለሆነ
ኦል ካለ ሁሉንም ካውንት በማድረግ እናገኘዋለን ማለት ነው። እሺ አሁን ደግሞ ሁለተኛውን ፎርሙላ በመጠቀም ሶልቭ ለማድረግ እንሞክራለን። ሁለተኛው ፎርሙላ ታች ተቀምጧል። s of n is equal to n over 2 times a plus t of 1n ነው የሚለው። t of n ማለት the n's term ማለት ነው። ዘጠኝ ስላለ ዘጠኛው ተርም ማለት ነው። ይሄንን just በማየት ጽሁፉን በማየት እናውቃለን ፋይናይት ስለሆነ ዘጠኛው ተርም 9 ነው። ግን ፎርሙላውን ተጠቅመን ሲናገኘው so t of n is equal to a plus n minus 1 times d ነው ብለን የፈለግነው t of 9 ስለሆነ t of 9 is equal to the first term is 1 plus the n term ነው የፈለግነው 9th term ማለት ነው ሲቀነስ and times 1 the distance ውጤቱ 9 ይሆናል ማለት ነው። አሁን ደግሞ ይሄንን ሁለተኛው ፎርሙላ ላይ በማስገባት መልሱን እንፈልግ። እዚህ ጋር the s of n ለማግኘት the sum of n terms ለማግኘት n over 2 times a plus the nth term ነው የሚለው። the nth term ቀድማ አግኝተነዋል። ስለዚህ አሁን እዚህ ጋር ጊቭናችንን ብንመለከት የተሰጠን ነገሮች ብንመለከት አንደኛው a ነው የተሰጠን which is the first term 1 ሁለተኛው d ነው የተሰጠን which is the distance which is 1 and the last term በላይኛው ካልኩሌሽን መሰረት 9 ነው። ስለዚህ s of 9 the sum of the first 9 terms is equal to 9 over 2 then in bracket 1 plus 9 the first one and the last one then 1 plus 9 is 10 10 times 10 is 90 90 over 2 is 45 አንድ አይነት መልስ አግኝተናል ማለት ነው። በመቀጠል find the sum of the first 12 terms ብሎ ቢለን ለዚህ there is no solution ምክንያቱም ያለን 9 ተርም ነው መጀመሪያው finite term እሱም the maximum it goes is to 9 terms number of terms 9 ናቸው ብዛታቸው number countቸው 9 ነው። ስለዚህ ከ9 በላይ ሊሄዳች 12ኛውን ፈልግ ብለን ያለን እኮ መጀመሪያው 9 ነው። ስለዚህ there is no solution for this one። እሺ በመቀጠል ደግሞ የኢንፋይናይት ሲኩዌንስ ምሳሌ እናቀርባለን። ኢንፋይናይት ሲኩዌንስ ማለት የማያቋርጥ የማይቆም ሲኩዌንስ ማለት ነው። እና ደግሞ ትንሽ ለየት ለማድረግ መነሻችንንም ለየት እናደርገዋለን ከ1 ከ2 ወይ ከ5 ራቅ ያለ እናድርገው እስቲ። እንደቀደማችን መጀመሪያ ሳይድ ኖታችንን እዚህ ጋር እንጽፋለን። ሳይድ ኖታችን ምንድነው? ለዚህ ፎርሙላችንን ማስታወስ ነው። the nth term ፎርሙላ ነው። ሁለተኛው ደግሞ the sum of n terms ፎርሙላ ነው። ሁለት አይነት መንገድ አለ። ሁለቱም እንጽፈዋለን። ስለዚህ find the sum of n terms ነው የምናጠናው በኢንፋይናይት ሲኩዌንስ ላይ ነው። የተነሳው ከ47 ነው 50 53 ይላል እና ይቀጥላል። ይሄ ኢንፋይናይት መሆኑን ያሳየናል። ኢንፋይናይት ከሆነ ኤያችን ማን ነው? 47 ዲስታንሳችን ምንድነው? 3 ምክንያቱም 3 እየጨመረ ነው ሄደው እና አሁን የሚለው ምንድነው? find the sum of the first 8 terms ይለናል። ስለዚህ ኤናችን 8 ነው ማለት ነው። ይህን ሶልቭ ለማድረግ አሁንም እንደቀደሙ ዝም ብለን መጀመሪያ 8 ስላለን 8ቱን በመደመር ማግኘት እንችላለን። 47 ሲደመር 50 ሲደመር 53 ሲደመር 56 ሲደመር 59 ሲደመር 62 ሲደመር 65 ሲደመር 68 ይሄ 8ቱ የመጀመሪያ ተርሞች ናቸው። ድምሩ 460 ይመጣል። ካልኩሌተር ተጠቅማችሁ ተመልከቱት። ሁለተኛው መንገድ ፎርሙላችንን በመጠቀም ከሁለት አንዱ ፎርሙላ በመጠቀም ሶልቭ ማድረግ እንችላለን። ስለአሁን አንዱን ፎርሙላ እንውሰድና ካልኩሌት እናድርገው። So let's use formula 1.
So S of n is equal to n divided by 2 in bracket 2 times the first term a ሲደመር in bracket n minus 1 times d close bracket. So ይሄ ነው ፎርሙላችን የመጀመሪያ ፎርሙላ። So የተሰጠን ምን አለ? a የመጀመሪያ ተርም 47 d ዲስታንስ በእያንዳንዱ መሃል ያለው ርቀት 3 n ደግሞ ስምንተኛውን ተርም ፈልጉ ስላለን 8። ስለዚህ s of 8 is equal to 8 over 2 times 2 times 47 plus 8 minus 1 times 3. So ይሄ ምን ይሰጠናል? 920 ይሰጠናል። ሲካፈል ለ2 460። መልሳችን አንድ አይነት ነው ማለት ነው። ስለዚህ አስታውሱ ፎርሙላው የሚረዳ ምንድነው? በጣም ረጅም ቁጥር ሲሆን ቀለል ባለ መንገዱ መልሱን ለማግኘት ይረዳናል ማለት ነው። ሂሳብ ትምህርቱ የሚያስፈልገን ለዛ ነው። ከባዱን ስራ በቀላሉ መልሱን ለማግኘት። አሁን ደግሞ ሁለተኛውን በሰም ኦፍ ኤን ተርምስ ማግኛ ፎርሙላ በመጠቀም ሶሉሽኑን መስራት እንችላለን። የሁለተኛው ፎርሙላ የሚለው ምንድነው? መጀመሪያ ቲ ኦፍ ኤንን ማወቅ አለብን ወይም ካልኩሌት አድርገን ማግኘት አለብን። ከዛ በኋላ ኤስ ኦፍ ኤንን መስራት እንችላለን በቀላሉ ነው የሚለን። ስለዚህ የተሰጡን እነማን ናቸው? አሁንም 47 የመጀመሪያው ተርም 47 በተርሞቹ መሃል ያለው ዲስታንስ 3 የምንፈልገው ተርም ስምንተኛው ነው። T of n is equal to a plus n minus 1 times d ይሄ ፎርሙላችን ነው። ስምንተኛውን ተርም ለማግኘት 47 የመጀመሪያው ሲደመር 8 ሲቀነስ 1 ሲባዛ በ3 ይሆናል። ይሄ ማን ይሰጠናል? 68። እዛ ጋር አይተነዋል። ቁጥርን ስንደርስበት 68 ነበረ የመጨረሻው ተርም የደመረው። አሁን የሚለው ምንድነው? s of n is equal to n over 2 times a the first term plus t of n የመጨረሻው ተርም ልንደምር የፈለግነው ተርም በማድረግ መልሳችን ማግኘት እንችላለን ነው። s of 8 ስምንተኛው ተርም the first 8 terms sum is equal to 8 over 2 n is 8 መጀመሪያው ተርም 47 ነው ሲደመር የመጨረሻው ተርም 68 ነው። ሁለቱን ደምረን በ8 ስናባዛው 920 እናገኛለን። ይሄ ሲካፈል ለ2 460 እናገኛለን, which is the same as all the other two methods. So all three methods give us the same result. Okay, በመቀጠል አንድ ኤክሰርሳይዝ ልስጣችሁ። አሁን የ12ኛውን ተርም find the sum of the first 12 terms. The answer is 662. መልሱ 662 ነው። እስኪ እናንተ ሶስቱንም መንገድ ተጠቅማችሁ መልሱን አገኙት። ሶስቱንም መንገድ ተጠቅማችሁ መልሱን ማግኘት ትምህርቱ በቀላሉ እንዲገባችሁ ይረዳል። ኦኬ፣ ቀጥሎ እስቲ ፎርሙላው አንድ ታሪክ አለ። ያም ታሪክ ምንድነው የሚለው? አንድ አስተማሪ ነበር። ይህም አስተማሪ ለተማሪው የክፍል ስራ ይሰጠዋል። ያኔ ክፍል ስራ ሰጥቶት እሱ ያሰበው የነበረው ረጅም ጊዜ ይወስድባቸዋል ብሎ እስቲ ከ1 እስከ 100 ደምሩ ይልና ይነግራቸዋል። ተማሪዎቹም ሁሉም ቢዚ ሆናሉ። አንዱ ግን ቁጭ ብሏል። አንተ አትሰራም እንዴ ሲለው ጨርሻለሁ ይለዋል። ማመን ያቅቶት ሄዶ ሲያይ መልስ ሰርቷል። በላረጋግጡና በትክክል ስራ ምናምን ብሎ ተቆጥቶት ሄዳል። አይ በትክክል ነው የሰራሁት ብሎ ይላል። ከዛ ከአስተማሪው ጋር ቆጥሮ ሲደምሩት ውጤቱ ትክክል ሆነ አይደለም። እንዴት በዚህ በፍጥነት ሰራህ ብሎ ሲለው ያሳየዋል እና በዛ መንገድ የተገኘው የተባለ እና እስቲ እንዴት እንደተገኘ ማለት እንዴት እንደሰራው አብረን እንስራውና ይሄ ፎርሙላ ከየት እንደተገኘ በዛው እናያለን ማለት ነው። እሺ በምሳሌ እንመልከተው። ለምሳሌ የተሰጠን 4 8 12 16
20 24 ቢሆን እነዚህን ቁጥሮች ድምራቸውን ፈልጉ ይላል። the sum of all terms የሰጥ ቁጥሮች ደምሩ ይላል። እያንዳንዱ ዲስታንሱ 4 ነው የተራራቀው መነሻ አለው። ስለዚህ ይሄ አሪትሜቲክ ሲኩዌንስ ነው። ለዚህ ተማሪው በሰራው መሰረት ለመስራት መጀመሪያ ተማሪው ምን አደረገ? የመጀመሪያው መደዳ 4 8 12 16 20 24 የሚለውን ከላይ ጻፈው። ከዛ ደግሞ ገለበጠውና ወደ ኋላ አረገው 24 ከዛ ወደ ኋላ 20 ቀጥሎ 16 ቀጥሎ 12 ቀጥሎ 8 ቀጥሎ 4 አድርጎ ደመራቸው። ሁለቱ ነጥቦች ሲደምራቸው ሁሉም አንድ አይነት ቁጥር ይሰጡታል። 4 እና 24 28 20 እና 8 28 12 እና 16 28 16 እና 12 28 28 እና 8 28 4 እና 24 28 አሁን ቀለለለት 6 ጊዜ 28ዎች አሉት ማለት ነው። ስለዚህ 6 ጊዜ 28 ሲያባዛው 168 አገኘ። ነገር ግን አስታውሱ ሁለት ጊዜ ነው የደመረው። 4ን ሁለቴን ደመረው፣ 8ን ሁለቴን የደመረው፣ 12ን ሁለቴን የደመረው። ያ ስለሆነ ለሁለት ማካፈል አለበት ማለት ነው ያገኘው መልስ። ያገኘው መልስ ለሁለት ሲያካፍለው መልሱ 168 ሲካፈል 8 ይሆናል ማለት ነው። 84 ይሆናል ማለት ነው። እና ባጭሩ መልሱን ያገኘው እንደዚህ ነው። ታዲያ ጀነራላይዝ ለማድረግ ይሄንን ፎርሙላ እናወጣለን ማለት ነው። ምንድነው ያደረገው? የመጀመሪያውና የመጨረሻውን 24 እና 4ን ትደምራላችሁ 28 ይሆናል። 28ን በ6 ነው ያባዛው። ስለዚህ 6 ጊዜ 28 አድርጎት ከዛ ሲካፈል ለሁለት አደረገው። ከዛ ነው ፎርሙላው የመጣው። እና ይሄ ፎርሙላ ካስታወሳችሁት s of n is equal to n over 2 times the first term plus the last term over 2 ነው። ስለዚህ 6 over 2 times 4 plus 24 4 plus 24 is 28 6 over 2 is 3 times 28 is 84 3 ጊዜ 8 84 ነው ማለት ነው። እና ከዚህ ነው ፎርሙላው የመጣው። ከዚህ ተማሪ ፌመስ ሳይንቲስት ነበር። I forgot the name ግን if you look up you can find it. በመቀጠል በኋላ እነዚህ ሁለት ፎርሙላዎች አንድ አይነት ናቸው ብያልኳችሁ ወይም ሁለቱን ፎርሙላ የምትጠቀሙ መልሱን ሰጣችኋል ያልኳችሁ አሁን ፕሩፍ አደርግላችኋለሁ። እዚህ ጋር መጀመሪያ የተሰጠን nth ተርምን ለማግኘት a plus n minus 1 times d ብናደርግ እናገኛለን። ሁለተኛው ደግሞ the s of n the sum of the n terms ብንባል ይሄ n over 2 ሲባዛ በፈርስት እና በላስት ተርም ድምር ማግኘት ይቻላል ብለን ነበር። የሶስተኛው ፎርሙላ ከነዚህ ከሁለቱ መምጣቱን ለማሳየት መጀመሪያ we know the nth term ፎርሙላ እናውቃለን that the tn is equal to a plus n minus 1 times d የሚለው ነው። ሁለተኛው ደግሞ the sum of n terms ፎርሙላ እናውቃለን
ይሄ the sum of n terms formula is equal to n over 2 times a plus the first term plus the last term ነው። አሁን last term የሚለውን ላይ በተሰጠን ፎርሙላ ብንተካው n plus n minus 1 times d በሚለው ፎርሙላ the sum of n terms በሚለው ውስጥ ማለት ነው a the first term plus the last term ይሄን ይመስላል ማለት ነው። አሁን እዚህ ጋር የምናያለን ሁለት ኤዎች አሉ እዛ ብራኬት ውስጥ a plus a ላይ ሶ ሁለት ተመሳሳይ ተርሞች ካሉ መደመር ይቻላል ማለት ነው። ሶ a plus a ማለት 2a ሳሉ እንላለን like 3 ሲደመር 3 ወይ 4 ሲደመር 4 8 ሲደመር 8 ያ ማለት ሁለት ጊዜ አንዱ ቁጥር ሁለት ጊዜ a ያለን እንላለን። ስለዚህ ፎርሙላችንን ስናሳጥረው s of n is equal to n over 2 times 2a plus n minus 1 times d ይሆናል ማለት ነው። ስለዚህ ሁለተኛው ፎርሙላ እና የመጀመሪያው ፎርሙላ አንድ አይነት ናቸው የሚለውን ፕሩፍ ለማድረግ ነው። እዚህ ጋር ስላዳመጣችሁ እናመሰግናለን። ጥያቄ ካላችሁ ላኩ፣ ኮሜንት አድርጉ። please share and also don't forget to like and also press the bell button if you want to see more of this as soon as they come out. Thank you.